ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለማክሰኞ ምሽት ጥቅምት 4 2018 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ከመረጃዎቹ ጋር ገዛኸኝ ዱላ ነኝ ቆይታ የማደርገው። የካሜራ ባለሙያችን ቢቂላ ተስፋዬ እንደዚሁ አለ። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ከአትሌቲክሱ መንደር የሽልማት መርሃ ግብር ተከናውኗል። በሀገረ አሜሪካ የተከናወነው የአፍሪካ ኢምፓክት አዋርድ ሽልማት ስነ ስርዓት ላይ የቀድሞ አትሌት ያሁኗ ደግሞ እንደዚሁ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ተሸላሚ ሆናለች። እስካሁን ድረስ በአትሌቲክሱ ላበረከተችው አበርክቶ ነው ሽልማቱ የተበረከተላት ተብሏል። እንግዲህ በዓለምና በኦሎምፒክ የውድድር መድረኮች ላይ የወርቅ ሜዳሊስት እንደሆነች ይታወቃል። እቺ እንስት አሁን ላይ ደግሞ እንግዲህ በአትሌቲክሱ ዘርፍ በተለይ ያካበተቻቸውን ልምዶችና ተሞክሮች በኢትዮጵያ አትሌቲክስ ፌዴሬሽን ላይ ለውጥ ለማምጣት እንደዚሁ በአዲሱ የአመራር ሁኔታ ላይ በምክትል ፕሬዝዳንትነት እያገለገለች ነው የምትገኘው። ትላንት በሀገረ አሜሪካ በነበረው እንደዚሁ የሽልማት መድረክ ላይ የተለያዩ ታላላቅ ሰዎች ተገኝቷል። በዚህ የሽልማት ስነ ስርዓት ላይ ከኢትዮጵያም እንደዚሁም ደግሞ እዛው አሜሪካን ሀገር ዋሽንግተን ዲሲ የሚገኙ ኮሚኒቲው በአጠቃላይ ተገኝቷል ተብሏል እና ትልቅ የሽልማት ስነ ስርዓት ነበረ። በዚህ የሽልማት ስነ ስርዓት ላይ እንግዲህ ለአትሌቲክሱ ዘርፍ ላበረከተችው አስተዋጽኦ ሽልማቱ እንደተበረከተላት ተገልጿል። ሴናተሮች ተገኝቷል። የአሜሪካ እንደዚሁ ከንቲባዎችም የተገኙበት የሽልማት ስነ ስርዓት ነበረ ተብሏል። በዚህ የሽልማት ስነ ስርዓት ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህንም እንደዚሁ በክብር እንግድነት ተገኝቷል። ከዚህ በፊት የዚህ የውድድር መድረክ ላይ የዚህ የሽልማት ስነ ስርዓት ላይ ሽልማት ከወሰዱ የኢትዮጵያን የአትሌቲክሱ እንግዲህ ትልልቅ ሰዎች መካከል አንደኛው ስለሺ ስህል ነበረ። ከዛ ባለፈ ሌሎችም እንደዚሁ ሽልማት በየጊዜው ወስደዋል። ከ2019 ጀምሮ እስካሁን ድረስ በየሁለት ዓመቱ የሚከናወነው ይህ የሽልማት አዋርድ ለመጀመሪያ ጊዜ ረዳት ኮሚሽነር የቀድሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የነበረችው እንደዚሁ አትሌት ደራርቱ ቱሉ ተሸላሚ እንደነበረች ይታወሳል። አትሌት ቀነኒሳ በቀለ፣ ከዛ ባለፈ ደግሞ እንደዚሁ አትሌት ጥሩነሽ ዲባባንም ማንሳት እንችላለን። የዲባባ ቤተሰቦችም በአጠቃላይ የዚህ ሽልማት ተቋዳሽ ነበሩ፣ ከዚህ ቀደም በነበሩ የሽልማት ስነ ስርዓት ላይ ማለት ነው። አሁን እንግዲህ ተራዋ ደርሶ ደግሞ የወቅቱ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር የዚህ የአፍሪካ ኢምፓክት አዋርድ ሽልማት እንደዚሁ ወስዳለች ተብሏል ማለት ነው። ወደ ሌላ የሀገር ቤት ስፖርታዊ መረጃችን እናልፋለን። የተለያዩ መረጃዎች እየወጡ ነው የሚገኙት። ከዝውውር ጋር የተያዙ መረጃዎችን ወደ እናንተ እናድርስ። የሰሜን ኢትዮጵያ ተወካዩ ክለብ ፋሲል ከተማ እግር ኳስ ክለብ ከአሰልጣኝ ጀምሮ እንግዲህ ከክረምት ጀምሮ የተለያዩ የኮቺንግ ስታፍ አባላቶችን እንደዚሁም ደግሞ ተጫዋቾችን ወደ ስብስቡ እየቀላቀለ ነው የሚገኘው። አስቀድሞ አሰልጣኝ ዮሐንስ ሳህሌን በአሰልጣኝነት ቀጥሮ እንደነበረ የሚታወስ ነው። ዮሐንስ ሳህሌ እንግዲህ ለሚቀጥሉት ሁለት የውድድር ዓመታት ከአጼዎቹ ጋር ቆይታ የሚያደርግበትን የውል ኮንትራት ተፈራርሟል። ከዛ በኋላ እንግዲህ በሲቲ ካፑ ደግሞ እንደዚሁ ተሳትፎ አድርገዋል። በተጋባዥነት በመገኘት በቅርቡ በቅዱስ ጊዮርጊስ እግር ኳስ ክለብ ሻምፒዮናነት በተጠናቀቀው የውድድር መድረክ ላይ ማለት ነው። ከዛ በኋላ እንግዲህ የተለያዩ ተጫዋቾችን ያው ፕሪሚየር ሊጉም ሊጀምር ቀናቶች ብቻ ስለቀሩት ያው የፊታችን ቅዳሜ ነው የሚጀምረው የኢትዮጵያ ፕሪሚየር ሊግ። ይህንንም ተከትሎ ቡድኑን ለማጠናከር በተለያዩ ዲፓርትመንቶች ላይ የተለያዩ ተጫዋቾችን እያመጡ ይገኛሉ አጼዎቹ። በዚህም መሰረት አቤኔዘር ዮሐንስ ለቀድሞ ለሐዋሳ ከተማ ይጫወት የነበረውን ይህንን ተጫዋች ለሁለት የውድድር ዓመታት እንደዚሁ በአጼዎቹ ቤት የሚያቆየውን የውል ኮንትራት ተፈራርመዋል ተብሏል። ከዛ ባለፈ በዚያው በአማራ ክልል እንግዲህ ተወካይ ከሆኑ ክለቦች መካከል አንደኛው ባህር ዳር ከተማ መሆኑ ይታወቃል። ባህር ዳር ከተማ ቆይታ ያደረገውን አምሳሉ ጥላውንን እንደዚሁ በአንድ ዓመት የውል ኮንትራት ማስፈረማቸውም እንደዚሁ ተረጋግጧል ማለት ነው። ናትናኤል ገብረ ጊዮርጊስ ከዚህ ቀደም በኢትዮ ኤሌክትሪክ ቤት ይታወቃል። ይህንንም ተጫዋች ለሁለት የውድድር ዓመታት እንደዚሁ ማስፈረማቸው እየተገለጸ ነው የሚገኘው ማለት ነው። በአጠቃላይ እንግዲህ ከግብ ጠባቂ እስከ ፊት መስመር አጥቂ ድረስ አጼዎቹ የተለያዩ ተጫዋቾችን እያመጡ ቡድናቸውን በማጠናከር ላይ ነው የሚገኙት ማለት ነው። የኢትዮጵያ ፕሪሚየር ሊግ የፊታችን ቅዳሜ ከ3 ቀናት በኋላ ጅማሮውን ያደርጋል በአዲስ አበባ ስቴዲየም እና በሐዋሳ ስቴዲየም ማለት ነው። ያው ከዚህ ቀደም እንግዲህ በድሬዳዋ ስቴዲየም ይደረጋል ተብሎ ነበር። ድሬዳዋ ደግሞ ያለው ዝግጅት ፕሪሚየር ሊጉን ለማስተናገድ አሁን ላይ ብቁ አይደለም በሚል እንግዲህ ወደ ሐዋሳ ማምራቱ የሚታወስ ነው ማለት ነው።
ይህንን ተመልክተናል። ሌሎችም እንደዚሁ ዝውውሮችን እየተመለከትን እንገኛለን። በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች እንደዚሁ ቡድናቸውን ለማጠናከር የተለያዩ ተጫዋቾችን እያስፈረሙ ይገኛሉ። በአሰልጣኝ ዘሪሁን ሸንገታ የሚመራው ኢትዮ ኤሌክትሪክ ግብ ጠባቂ ስለማስፈረሙ እየተገለጸ ይገኛል። ሩዋንዳዊውን ግብ ጠባቂ የሱፍ ሞራይን ነው ያስፈረመው ተብሏል። ከዚህ ቀደም የተለያዩ ተጫዋቾችን ወደ ስብስባቸው አምጥቷል። ኢትዮ ኤሌክትሪኮች ቤዛ መድህን፣ በረከት ወልደየስ፣ እንደዚሁ ሀቢብ ጀሊቶና ሐሰን ሁሴን እንደዚሁ ከዚህ ቀደም ፊርማቸውን ያኖሩ የኢትዮ ኤሌክትሪክ ተጫዋቾች ናቸው ተብሏል። ከዚህ በኋላ ደግሞ ሌሎች ዲፓርትመንቶች ላይ እንደዚሁ ተጫዋቾችን ወደ ስብስባቸው ያመጣሉ ተብሎ እየተገመተ ነው የሚገኘው ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናጠናቅቃለን። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ከማምራታችን በፊት መልእክቶች ይኖሩናል። መልእክቶችን ተከታትለን ስንመጣ ወደ ባህር ማዶ የምናቀና ይሆናል። አሁንም ከናሁ ቴሌቪዥን ናሁ ስፖርትን እየተከታተላችሁ ቆይታ እንድታደርጉ እንጋብዛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርገው መነሻችንን የምናደርገው ከአፍሪካ ይሆናል። የዓለም እግር ኳስ ዋንጫን የውድድር መድረክ የ26ቱን ለመቀላቀል እንግዲህ የአፍሪካ ሀገራት የምድብ ጨዋታቸውን በማከናወን ላይ ነው የሚገኙት። ዛሬ ምሽት ይጠናቀቃል። በአጠቃላይ በየምድቡ ሀገራቶች 10 ጨዋታ አከናውነው እንግዲህ ወደ 2023 ወይም ደግሞ በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚያልፉ ሀገራቶች ተለይተው ይታወቃሉ። በተለይ 9 ማለት ነው 9 ምድብ ነው ያለው። ከየምድባቸው አንደኛ ደረጃን ይዞ የሚያጠናቅቁ ሀገራት ናቸው በቀጥታ ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ የሚያመሩት ማለት ነው። ሌላኛው አንዱ ሀገር ወይም ተጨማሪ 10ኛ ሆኖ የሚያልፈው በፕሌይኦፍ ከሌላ ሀገር ጋር ተጫውቶ ነውና ይህንን እድል ለማግኘት ሁለተኛ ደረጃ ላይ ሆኖ የሚያጠናቅቁ ብሔራዊ ቡድኖችም እንደዚሁ ተስፋ አላቸው ማለት ነውና ዛሬ ምሽት የሚደረጉ ጨዋታዎች ግን እጅግ በጣም ወሳኝ ስለመሆናቸው ነው እነ ቢቢሲ እያስነበቡ የሚገኙት ማለት ነው። ዛሬ ከሚደረጉ ጨዋታዎች መካከል ምሽት ላይ ሳውዝ አፍሪካ ከሩዋንዳ ጋር ጨዋታዋን ታደርጋለች። እንደዚሁም ደግሞ ናይጄሪያ ከቤኒን የሚያደርጉትም ጨዋታ ትልቅ ግምትን አግኝቷል። በተለይ ቤኒን በአንደኝነት ደረጃ ምድቧን እየመራች ነው የምትገኘው። ናይጄሪያ እንደዚሁ የዛሬውን ጨዋታ ቤኒንን አሸነፋ እንግዲህ ሌጎስ ላይ ነው የሚደረገው ይሄ ጨዋታ። ከዛ ባለፈ ደግሞ የሌሎቹን ሀገራቶችንም የሳውዝ አፍሪካንም ውጤት እንደዚሁ የሚጠበቅ ነው የሚሆነው ማለት ነውና ናይጄሪያ ጣብቀኝ ውስጥ ትገኛለች። ቤኒን ግን ከዚህ ጨዋታ አትሊስት 1 ነጥብ ማግኘት ከቻለች ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ማለፏን የምታረጋግጥበት አጋጣሚ ይሆንላታል ተብሎ እየተነገረ ነው የሚገኘው ማለት ነው። እነዚህ ጨዋታዎች ይጠበቃሉ። አይቬሪ ኮስት ከኬንያ ጨዋታቸውን ያደርጋሉ። አይቬሪ ኮስት ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ማለፏን እንደዚሁ ያረጋገጠችበትን ውጤት ከዚህ ቀደም በሰበሰበችባቸው ነጥቦች ማረጋገጥ ችላለች። ጋቦን ከብሩንዲ ጋር ጨዋታዋን ታደርጋለች። ጋቦን ባለፉት ጊዜያት እንግዲህ ጨዋታዋን ማሸነፏን ይታወሳል። 4-3 በሆነ ውጤት አሸንፋለችና ይህንንም ጨዋታ ግምት ተሰጥቷታል። በእርግጥ የፊት መስመር አጥቂዋ ኤምሪክ ኦባሜያንግ የለም። ፐር ኤምሪክ ኦባሜያንግ እንግዲህ በተለያዩ የእንግሊዝ ክለቦች እንደዚሁም ደግሞ በዓለማችን ላይ ባሉ ትልልቅ ክለቦችና ትልልቅ ሊጎች ላይ መጫወቱ የሚታወስ ነው። በእንግሊዝ ፕሪሚየር ሊግ እንደነ አርሰናልን የመሳሰሉ ክለቦችን ተቀላቅሎ እንደነበር ይታወሳል። አሁን ደግሞ ለማርሴይ ነው እየተጫወተ የሚገኘው። ለፈረንሳዩ ክለብ ማርሴይ ጨዋታውን በማድረግ ላይ ነው የሚገኘው ማለት ነውና 4 ግቦችን በአንድ ጨዋታ አስቆጥሮ ነበር ከዚህ በፊት ግን በቀይ ካርድ ወጥቷል። በዚህ ጨዋታ ላይ እንደማይሰለፍ እየተገለጸ ነው የሚገኘው። ሌላ እንደዚሁ ሴኔጋልም ጨዋታዋን ታደርጋለች ከማሊ
ሞሮኮ ማለፏን አረጋግጣለች። ከኮንጎ ጋር የምታደርገውም ጨዋታ ይጠበቃል በአፍሪካ ዋንጫ ማጣሪያ ማለት ነው። እንግዲህ 10 ሀገራቶች ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ያልፋሉ። በታሪክ ለመጀመሪያ ጊዜ በዓለም እግር ኳስ ዋንጫ ታሪክ 48 ብሔራዊ ቡድኖችን የሚያሳትፈው የመጀመሪያው የፊፋ የዓለም ዋንጫ በሜክሲኮ፣ ካናዳና አሜሪካ በጣምራ አስተናጋጅነት እንግዲህ በ2026 የሚከናወን ነው የሚሆነው ማለት ነው። የአፍሪካ መረጃችንን እዚህ ላይ ገታ ስናደርግ በቀጥታ ወደ ላቲን እናመራለን። በተለይ ኤሽያ ላይ የተደረገ ጨዋታ ነበረ። አሁን ከሰዓታት በፊት ፍጻሜውን ያገኘው የወዳጅነት ጨዋታ በኤሽያ ሀገሪቱ በሀገር እንደዚሁ በጃፓንና በላቲን አሜሪካ በደቡብ አሜሪካ ሀገራት ብራዚል መካከል የተደረገ የወዳጅነት ጨዋታ ነበረ። ይህንን ጨዋታ አስቀድማ ብራዚል ተመራ ነበረ። ድባቡ በጣም የሚገርም ነበረ። የስቴዲየም ድባቡ በተለይ የብራዚል ብሔራዊ ቡድን ትልልቅ ከዋክብቶችን መያዙን ተከትሎ እንግዲህ የጃፓናውያን ይህንን ጨዋታ ለመከታተል ወደ ስቴዲየም ገብቷልና ትልቅ የነጥብ ጨዋታ ነበረ የሚመስለው። አስቀድማም ብራዚል እንደተጠበቀችው በጨዋታው እንቅስቃሴ ላይ 2 ግቦችን አስቆጥራ ትመራ ነበር። ፓውሎ ኤንሪክ እና የአርሰናል የፊት መስመር አጥቂ ገብርኤል ማርሲሊኒ ባስቆጠሯቸው ጎሎች ማለት ነው። ኋላ ላይ ግን ጨዋታውን የሚቀይሩ ሁኔታዎች ተፈጥረዋል በጃፓን በኩል ማለት ነው። ታኮሚ ሚናሚኖ የቀድሞ የሊቨርፑል ተጫዋች እንደዚሁም ኪቶ ናካሙራ፣ ሃዩስ ሁዳ የተባሉ ተጫዋቾች እንግዲህ 3 ግብ ከመረብ አሳርፈው ለጃፓን ይህንን የወዳጅነት ጨዋታ 3-2 በሆነ ውጤት በማሸነፍ እንግዲህ ብራዚልን መርታት የቻለችበትን ውጤት ማስመዝገብ ችላለች ማለት ነው። ሌሎች ወደ አውሮፓ ስናቀና ደግሞ ወደ ዓለም ዋንጫው ለማለፍ ዛሬ በጣም ወሳኝ ጨዋታዎች የሚከናወኑ ነው የሚሆኑት ማለት ነው። እንግዲህ ምሽት 3:45 በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይደረጋሉ። አንዳንዶቹ በቀጥታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ መሳተፍ የሚያስችላቸውን ትኬት የሚቆርጡ ብሔራዊ ቡድኖች እንደዚሁ ይጠበቃሉ። ለምሳሌ በምድብ 11 የተደለደለችው የእንግሊዝ ብሔራዊ ቡድን እንደዚህ ወሳኝ ጨዋታዋን ከሜዳዋ ውጪ ከላቲቪያ ጋር የምታከናውን ነው የሚሆነው ማለት ነው። በአሰልጣኝ ቶማስ ቱኸል የሚመሩት 3ቱ አናብስቶች በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያከናወኗቸውን የጨዋታ ሂደቶች በአሸናፊነት ነው መወጣት የቻሉት። 5 ጨዋታ አድርገው 5ቱንም ጨዋታ በቀዳሚነት በማሸነፍ ዛሬ እንግዲህ ላቲቪያን ደግሞ የሚያሸንፉ ከሆነ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ በቀጥታ ማለፋቸውን የሚያረጋግጡ ነው የሚሆነው ማለት ነው። ይሄ ደግሞ ለአሰልጣኝ ቶማስ ቱኸል እጅግ በጣም ጥሩ የስነ ልቦና ዝግጅት እንዲያደርጉ በአጠቃላይ ለዓለም እግር ኳስ ዋንጫው የውድድር መድረክ ትኩረት ሰጥተው ክፍተቶቻቸውን እንዲመለከቱ ረጅም ጊዜ ይሰጣቸዋል ተብሎ ነው የሚገመተውና ይህንን ጨዋታም በጣም በበርካታ የእግር ኳሱ አፍቃሪያን ዘንድ እየተጠበቀ ነው የሚገኘው። ሌላኛው የፖርቹጋል ብሔራዊ ቡድን ከሃንጋሪ ጋር የሚያደርገውም ጨዋታ እንደዚሁ ይጠበቃል። ይህ ጨዋታ በጆዜ አልቫላዴ ስቴዲየም የሚደረግ ጨዋታ ነው። እንግዲህ በፖርቹጋል ብሔራዊ ቡድን ውስጥ እንደነ ክርስቲያኖ ሮናልዶን የመሳሰሉ በእንግሊዝ ፕሪሚየር ሊግ እና በስፔን በሌሎችም ታላላቅ የአምስቱ ሊጎች ላይ የሚጫወቱ ከዋክብቶች ያሉበት ነውና ከዚህ ጋር ተያይዞ የዛሬ ምሽቱ ጨዋታ ትልቅ ግምት አግኝቷል። ክርስቲያኖ ሮናልዶም በዚህ ጨዋታ ላይ ይሰለፋል እንደወትሮ ሁሉ ተብሎ ነው እየተነገረ የሚገኘው። ባለፈው ጊዜ እንደምናስታውሰው ጨዋታውን 1-0 በሆነ ውጤት ኔቬዝ ባስቆጠረው ኳስ ቢያሸንፉም በዛ እንቅስቃሴ ላይ እንግዲህ ክርስቲያኖ ሮናልዶ ደግሞ የፍጹም ቅጣት ምት አምክኖ እንደነበረ እናስታውሳለንና ዛሬ እንግዲህ ወደ ግብ አግቢነቱ የሚመለስበት ጨዋታ ሊሆን እንደሚችል እየተነገረ ነው የሚገኘው። ቲኬቶች አስቀድመው ተሽጧል ተብሏል። በርካታ ደጋፊዎች በተለይ ክርስቲያኖ ሮናልዶን ለመመልከት በሀገሩ ምድር ይህን ጨዋታ ስለሚያደርግ እንግዲህ በስቴዲየም እንደሚታደሙ እየተገለጸ ነው የሚገኘው። የፖርቹጋል ብሔራዊ ቡድን ይህንን ጨዋታ ማሸነፍ ከቻለ በቀጥታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ማለፉን የሚያረጋግጥበት ምሽት ይሆናል ተብሎ ነው እየተነገረ የሚገኘው። ከዚህ ጋር ተያይዞ እንግዲህ የበርካታ የእግር ኳሱን ቤተሰብ ቀልብ ስቧል። እነዚህ የእንግሊዝ ከላቲቪያ እንደዚሁም ደግሞ የፖርቹጋል ብሔራዊ ቡድን ደግሞ ከሃንጋሪ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ይጠበቃል። በዚህ እንቅስቃሴ ላይ ይህንን ተመልክተናል። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው
የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የአፍሪካ መረጃችንን ቀዳሚ እናድርግ። ከአፍሪካ የተገኘው መረጃ የጋና ስፖርት ሚኒስትር የሆኑት ሚስተር ኮፊ አዳምስ አንድ አስተያየት ሰጥተዋል። ከዚህ ቀደም እንግዲህ ከቀናቶች በፊት እኛው መረጃውን አድርሰናችሁ ነበረ። በተለይ በእንግሊዝ ዜግነት ያላቸው ወጣት ተጫዋቾች የመሰለፍ እድላቸው እጅግ በጣም ጠባብ ነው። በተለይ ለብሔራዊ ቡድኑ ማለት ነው። በርካታ የእንግሊዝ ተጫዋቾች በየስፍራው አሉ። በተለይ በእንግሊዝ ታችኛው ሊግ ድረስ በርከት ያሉ ተጫዋቾች ስላሉ በብሔራዊ ቡድን የመጠራት እድላቸው እጅግ በጣም አናሳ ነው። የዘራረጋቸው በተለይ ከአፍሪካ የሚነሱ ተጫዋቾች ወደዚያው ወደ አፍሪካ ለመምራት እንግዲህ አጋጣሚዎችን እየፈለጉ እንዳሉ እየተገለጸ ነው የሚገኘውና የቀድሞ ታዳጊው መድፈኛ ኤዲን ኒኬታ አሁን በክሪስታል ፓላስ ቤት ነው የሚገኘው። ይሄ ተጫዋች አሁን ደግሞ ከሰሞኑ እያስመዘገባቸው ባለው ውጤት በተለይ ደግሞ ግላንስለር ባሉት ስብስብ ውስጥ በክሪስታል ፓላስ ቤት ጥሩ ተስፋን እያሳዩ ከሚገኙ ወጣት ተጫዋቾች መካከል አንደኛው ኤዲን ኒኬታ ነውና ኤዲን ኒኬታ ለእንግሊዝ ብሔራዊ ቡድን የመጫወት ፍላጎት አለው። ነገር ግን የዘራረጉ ደግሞ ከብላክ ስታሮች ወይም ደግሞ ከጋና ምድር ነው የሚነሳው ማለት ነውና ለብሔራዊ ቡድን የትኛውም ሀገር ቢጠራው የመጫወት ፍላጎት አለው። በተለይ ደግሞ የእንግሊዝ ብሔራዊ ቡድን ውስጥ ስብስብ ውስጥ ቢካተት ፍላጎቱ እንደሆነ በተደጋጋሚ ሲገልጽ እንደነበረ ይታወቃልና አሁን በእንግሊዝ ብሔራዊ ቡድን ውስጥ የመካተት እድሉ በጣም አናሳ ስለሆነ ወደ ጋና ለመሄድ ፍላጎት አሳድሯል። አንዳንድ እንቅስቃሴዎችም እንደጀመረ እየተገለጸ ይገኛል። በተለይ የጋና ሰንደቅ ዓላማን ለብሶ እንደዚሁ ተመልክተነዋል። የተለያዩ ፎቶዎች ሲወጡ ነበረ። አሁን ላይ እንግዲህ ቀደም ሲል የገለጽኩላችሁ ግለሰብ ወይም ደግሞ አመራር የጋና ስፖርት ሚኒስትር የሆኑት ሚስተር ኮፊ አዳምስ ኤዲን ኒኬታና ሌላኛውን ደግሞ እንደዚሁ ኦዲሰን ኦዶይን ወደ ብላክ ስታሮቹ ስብስብ ለማምጣት ጥረት በማድረግ ላይ እንዳሉ እየተገለጸ ይገኛል። የጋና ስፖርት ሚኒስቴር አስፈላጊውን ነገር ይህንን ሁኔታዎች ከፓስፖርት ጋር አጠቃላይ ያሉትን ሁኔታዎች ለመጨረስ እንደዚሁ ስራዎችን እየሰራ እንደሚገኝና እነሱም በደስታ እንደሚቀበሏቸው ሀገራቸውን እንዲያገለግሉም ትልቅ እድሎችን እንደሚያመቻቹላቸው ተገልጿል ማለት ነውና ቀደም ሲል በማለዳ የስፖርት ወጃችን ላይ እንደዚሁ ወደ እናንተ ስናደርስ የነበረ መረጃ አለ። የኬፕ ቨርዲን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ በማለፍ ማለት ነው መነሻ በማድረግ ኢትዮጵያም እንደዚህ አይነት ትውልደ ኢትዮጵያንን መጠቀም አለባት የሚል ሀሳቦችን እየገለጸን ነበር። የኢትዮጵያ ደግሞ ህገ መንግስት እንግዲህ ደብል ዜግነት አይፈቅድምና በቀጣይ እነዚህ አሰራሮች በተለይ ስፖርቱ ላይ ተግባራዊ ተደርገው ለውጥ እንዲደረግባቸው እንደ ስፖርት ጋዜጠኛ እኛም መልእክታችንን እናስተላልፋለንና አንዳንድ የተጀመሩ ነገሮች አሉ፣ ግን ወደ መሬት ወርዶ ደግሞ በጊዜ ብንጠቀምባቸው የተሻለ ነው። አብዛኞቹ ነገሮች ልምዶቹም የኳስ ስልጣኔው ምንም የሚመጣው ከባህር ማዶ ነውና ወደኛ ሀገር ያን ልምድ ደግሞ ይዘው ቢመጡ ታለንቱ ያላቸው እውቀቱ ያላቸው ተጫዋቾች በአመራርነትም ደረጃ እንደዚህ አይነት ነገር የእውቀት ሽግግር ቢኖር ጠንካራ ብሔራዊ ቡድን ይኖራናል ብለን የተለያዩ ሀሳቦችን ስንሰነዝር ነበርና ኬፕ ቨርዲ እንዴት እንደጠቀማት ተመልክተናል። በእርግጥ የህዝቧን መጠን በጣም አናሳ ነው። እስከ ግማሽ ሚሊዮን ድረስ ነው እንግዲህ ወደ 525,000 የህዝብ ብዛት እንዳላት ነው እየተገለጸ የሚገኘው። በጣም ትንሽ ደሴት ሀገር ናትና ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ግን በማለፍ እንደዚሁ ከብዛት ጥራት የሚለውን ነገር እያስመለከተችን ትገኛለች። ይህንን በአቋራጭ እንደዚህ አይነት ሁኔታዎችንም ሀገራችን ብትጠቀም የሚሉትን ሀሳቦች ስናነሳ ነበር። ሀገረ ጋና ያው ትልልቅ ከዋክብቶች አሏት። በአፍሪካ ዋንጫ የውድድር መድረክ ላይ ወደ 3 ጊዜ አካባቢ የአፍሪካ ዋንጫ የውድድር መድረክን የዋንጫ ክብር ማንሳት የቻለች ሀገር ናት። ከዛ ባለፈ በዓለም ዋንጫም ያላት ተሳትፎ በጣም የሚገርም ነው። የ2010ን የዓለም ዋንጫን ማስተዋስ እንችላለን። አሳማጂያን ያን የፍጹም ቅጣት ምት እስከሚያመክን ድረስ እንግዲህ ወደ ሰሚ ፋይናል ውስጥ ድረስ ለመግባት ከፍተኛ እድል የነበረባትን ጊዜ እናስታውሳለን። በተለይ በደቡብ አፍሪካ አዘጋጅነት በተከናወነው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማለት ነው እስከ ሩብ ፍጻሜ ድረስ የተጓዙበት እናስታውሳለን። ትልልቅ ተጫዋቾች በየጊዜው ለዓለም ማስመልከት የቻለች ነች ጋና። የዚህ የተጫዋቾች እጥረት የለባትም። ነገር ግን ደግሞ አሁናዊ ቁመናቸው በጣም የተሻሉና በየሊጎቹ በየክለባቸው ጥሩ ስራ እየሰሩ ያሉት እንደነ
ኦዲሰን ኦዶይ እና እንደዚሁ ደግሞ የክሪስታል ፓላሱ የቀድሞ መድፈኛ ኤዲን ኒኬታን የመሳሰሉ ተጫዋቾች ግን ወደ ስብስባቸው ለማምጣት ጥረት እያደረጉ እንዳሉ እየተገለጸ ነው የሚገኘው። ይሄ ጉዳይ እንግዲህ ወደፊት ምን አይነት ደረጃ ይደርሳል የሚለውን ነገር ተከታትለን ወደ እናንተ ውድ ተመልካቾቻችን የምናደርስ ይሆናል ማለት ነው። ወደ ሌላኛው የሀገር ቤት የባህር ማዶ ስፖርታዊ መረጃዎቻችን ስናመራ ደግሞ እንደዚሁ ውል ኮንትራታቸውን እያደሱ ያሉ ተጫዋቾች አሉ። አሁን ፍራንኪ ዲዮንግ በባርሴሎና እንግዲህ የሚታወቅ ተጫዋች ነው። ይሄ ተጫዋች ለሚቀጥሉት 4 የውድድር ዓመታት በባርሴሎና ቤት የውል ኮንትራቱን ለማደስ ፈቃደኛ ስለመሆኑ እየተገለጸ ይገኛል። በቀጣይ እንግዲህ ብሉግራናዎቹ የዚህን የውል ኮንትራት እንደዚሁ ይፋ ያደርጋሉ ተብሎ ነው እየተነገረ የሚገኘው። በክለብ ውስጥ ደስተኛ መሆኑን ገልጿል ተብሏል። ከአንስ ፍሊክ ጋር እና ከቡድን አጋሮቹ ጋር የተለያዩ ተጫዋች የዋንጫ ክብሮችን እንደዚሁ ወደ ካታሎናው ክለብ ለማምጣት ጥረት እንደሚያደርግ እንደዚሁ ተናግሯል ተብሏልና በቀጣይ እንግዲህ ኦፊሻሊ ክለቡ ደግሞ ይፋ ሲያደርገው የውል ኮንትራቱን ማራዘም ጉዳይ ወደ እናንተ መረጃ የምናደርስ ይሆናል። በስተመጨረሻም አርሰናልን የተመለከተ መረጃ ወደ እናንተ እናደርስ። እንግዲህ አርሰናልም ከዚህ ከውል ኮንትራት ማደስ ጋር በተያያዘ ጥሩ ስኬትን እያስመዘገበ ነው የሚገኘው። ስጋት ያለባቸውን ተጫዋቾች በተለይ ወደ ሌላ ክለብ ሊያመሩ ይችላሉ ተብለው ተመልካቹ በየስቴዲየሙ በአርሰናል ጨዋታ ላይ ሊያጣቸው የማይፈልግ ተጫዋቾችን የውል ኮንትራት ለረጅም ጊዜ እያደሰ ይገኛል። ይህም በማግባባት ደግሞ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ አንበሳውን ድርሻ እየተወጡ ነው የሚገኙት እየተባለ ነው የሚገኘው። እንግዲህ ለክለቡ ቅርበት ያላቸው የመረጃ ምንጮች ይህንን እያሳዩ ይገኛሉ። መሬት ላይም ያየናቸው ጉዳዮች ይህንኑ ነው የሚያሳዩት። ከዚህ ቀደም እንግዲህ ከወጣት ተጫዋች እስከ እድሜያቸው ገፋ ካሉ እስከ ተጫዋቾች ድረስ የውል ኮንትራታቸው እየተራዘመላቸው ነው የሚገኙት። እንደነ ሉዊስ ስኬሊ የክለቡ የአካዳሚ ውጤት የሆኑት እንደዚሁም ኤታን ንዋኔሪም የውል ኮንትራቱን ሲያድስ ተመልክተናል። እንደዚሁ ገብርኤል ማጋሌጅንም አይተናል። ከዛ ባለፈ ደግሞ እንደነ ዊሊያም ሳሊባን የመሳሰሉትም ተለቅ ያሉት ተጫዋቾችም እንደዚሁ በተለያዩ ክለቦች መፈለጋቸውን ተከትሎ ከወዲሁ የውል ኮንትራታቸውን ቃል ኪዳን በማሰር ላይ ነው የሚገኙት ከአርሰናል ጋር ማለት ነውና አሁን ደግሞ እንደዚሁ ሌሎችም ተጫዋቾች የውል ኮንትራታቸውን ለማደስ ፍላጎት እያሳዩ ነው የሚገኙት ተብሏል። ቡካዮ ሳካና ቲምበር በቀጣይ የውል ኮንትራታቸውን በአርሰናል ቤት ለማደስ እንደዚሁ ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ይህን የማሳመኑም ስራ እንዳለቀ ነው እንግዲህ መረጃዎች እየጠቆሙ የሚገኙት። በተለይ የቡካዮ ሳካና የዩሪ ቲምበር የውል ኮንትራት በቀጣዩ ቀናቶች ይፋ ይደረጋል ተብሎ ነው እየተነገረ የሚገኘው ማለት ነው። እንግዲህ አርሰናልን የተመለከተው መረጃችን ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁ እጅግ በጣም እናመሰግናለን። ለዛሬ ማክሰኞ ጥቅምት 4 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛይ እንዱ ላይ ቆይታ አድርጌያለሁ። የካሜራ ባለሙያችን ደግሞ ቢቂላ እንደዚሁ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።